ሰላም ጤና ይስጥልኝ ውዶቼ ማሮቼ፣ እንዴት ናችሁ? ልኝ ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ የምነግራችሁ ነገር ቢኖር ቅመሞችዬ፣ የሁላችንም ቦታ ሁላችንም ልብ ውስጥ ያለ ነገር ነው። ሁላችንም ብዙ ጊዜ በውስጣችን ብዙ ነገሮች ይመላለሳሉ። ብዙ ሀሳብ፣ ብዙ ጭንቀት፣ ብዙ ሀዘን አለብን። ግን ያንን ነገር ደግሞ እንደሚያልፍ ነገ ሌላ ቀን እንደሚመጣ ምንጊዜም ከሀዘን ከፈተና ጀርባ ደግሞ መልካም ነገር እንዳለ ማሰብ አለብን። ራሳችንን በስሜታዊነት ራሳችንን መጉዳት የለብንም። ቆም ብለን በዙሪያችን ላሉት ነገሮች ማሰብና መጨነቅ ደግሞ ግድ ይለናል። ራሳችንን ማጥፋት ለዛ ሰውም ለእኛም መፍትሄ አይሆንም። ከነገሮች ለመራቅ ራሳችንን እናጠፋ እንችላለን፣ ከአቅማችን በላይ ሲሆን ሸክሙ። ግን እግዚአብሔር ደግሞ የማንችለውንና የማንወጣውን ፈተና አይሰጠንም። ማንም ቢሆን የማይችለውንና የማይወጣውን ፈተና እግዚአብሔር አይሰጠውም። ስለዚህ የሚፈተነንም በአቅማችንና በምንችለው መጠን ስለሆነ ውዶቼ፣ ከምንም በላይ እህቶቼ፣ ስደት ላይ ያላችሁ በብዙ አይነት ፈተና ልትኖሩ ትችላላችሁ። በብዙ አይነት ጭንቀት ውስጥ ልትሆኑ ትችላላችሁ። ምንም ነገር የማይነጋ የማይቀየር መስሏችሁ ከሆነ በፍጹም ተሳስታችኋል። ነገ ሌላ ቀን ነው። ነገ አዲስ ቀን ነው። ሁል ጊዜ አዲስ ቀን አለ። ከጨለማ በኋላ ብርሃን እንዳለው ሁሉ ማለት ነው። ጨልሞ ስንተኛ የማይነጋ ሊመስለን ይችላል፣ ግን አይደለም። ቀኑ የራሱ ይዞት የሚመጣው አለው። ሁሉም ነገር ጨለማውም የራሱ ነገር አለው፣ ቀንም የራሱ ነገር አለው። ስለዚህ ጨለማን ለጨለማ ተውት፣ ብርሃንን ለብርሃን ተውት። ጨለማ የምታስቡ ሰዎች እራሳችሁን ተጠንቀቁ። ቆም ብላችሁ አስቡ። ለራሳችሁ አስቡ። ቆም ብላችሁ ብዙ አይነት ነገሮች ፊታችን ሲደቀኑ ተስፋ መቁረጥ እስካሁን ጭራሽ ብዙ ጊዜ ስናስብና ስንጨናነቅ እስካሁን ድረስ የሰራናቸው ነገሮች የወደቅንባቸው ነገሮች ትዝ ሊሉን ይችላሉ። ግን እነኛን ፈተናዎች ደግሞ አልፈናል። ሁላችን በህይወታችን ብዙ ፈተናዎች፣ ብዙ ቻሌንጆች አልፈን ነው አሁን የቆምንበት ላይ የቆም ነው። ስለዚህ ውዶቼ ከመዳማችሁም ጋር ሊሆን ይችላል፣ ከቤተሰብም ጋር፣ ከጓደኛም ጋር፣ ከማንም ጋር ሊሆን ይችላል። ምንም አይነት የግል ጸብም ቢኖራችሁ፣ የግል ችግርም ቢኖራችሁ፣ ህይወታችሁን አደጋ ላይ የሚጥል ነገርም ቢመጣ ራሳችሁን ከአደጋ ለማውጣት መጣጣር መጠንከር ነው እንጂ ራስን ማጥፋት መፍትሄ አይሆንም። ከአደጋው ልንሸሽ ራሳችንን እናጠፋ እንችላለን፣ ግን ነፍሳችንን ለዘላለም እንገላታለን። እግዚአብሔር የፈጠራትን ነፍስ በራሱ ጊዜና ሰዓት ራሱ ሲወስዳት ነው እንጂ የሚያምረው እኛ ስናጠፋት በእኛ አያምርብንም። ለምን? እግዚአብሔር የፈጠረው እኛን በምክንያት ስለሆነ ማለት ነው። ይህ ልላችሁ የቻልኩት ምክንያት ታናሻችን የምትሆን አንዲት ህፃን ልጅ ሳውዲ ላይ ራሷን አጠፋች ተብሎ ፎቶዋ ሲዘዋውር ብዙዎቻችን በቲክቶክ የምናያት ስትዘምርና ስትስቅ በብዙ ቀልዶች ስታዝናናን የምናያት ልጅ እንደሞተች ትላንት ሰማን። ይሄ የሁላችንም ያልጠበቅነው ነገር ነው። ብዙዎች የሚስቁ ሰዎች ውስጣቸው ያለውን እሳት በጥርሳቸው ይሸፍኑታል። ብዙ ጊዜ የሚስቁ ሰዎች እንረዳቸው። የሚስቁ ሰዎች በውስጣቸው ብዙ ነገር ይዘው ነው፣ በውስጣቸው ብዙ እሳት አምቀው ነው ውጫቸው የሚስቀው። ስለዚህ እህቶቼ ውስጣችሁን ምንም ነገር ይዛችሁ ውስጣችሁን አትግሉት። ነገ ይቀየራል፣ ነገ ያልፋል። ለሚያልፍ ቀን ለትንሽ ጊዜና ሰዓት ስሜታዊ ሆነ ራሳችን ላይ ያነሱ። ልጅቷ ደግሞ ቪዲዮዋን እንዳየነው የተስፋ መቁረጥ ነገሮች በጣም ፖስታለች። የተስፋ መቁረጥ ነገሮች ብዙ ጊዜ የምትፖስታቸው ነገሮች ሁሉም የተስፋ መቁረጥ ነገሮች ናቸው። ተስፋ የሚያስቆርጡ ነገሮች በህይወቷ ላይ ፈተና እንዳመጣባት ፖስታለች። ምናልባት በጎኑ ያሉ ሰዎች ችግሯንና መንስኤውን ሊያውቁና ሊያዩባት ይችላሉ። ግን በጣም ከባድ ነው፣ ለቤተሰብ ለእናት ከባድ ነው። ስለዚህ ሬሳችንንም አናርቅ። አገራችን ገብተን እኮ ሞት እኮ በጣም እኮ ሞት እኮ ቀላል እኮ ነው ውዶች፣ ሞት እኮ ቀላል እኮ ነው። አሁን በአሁኑ ሰዓት እኮ አይደለም እኛ ለመሞት ተቻኩለን ቀርቶ አርጅቶ መሞት ራሱ በጣም የሆነ ብርቅ ሆኗል። አርጅቶ መሞት እከሌ ሞተ፣ እከሌ እንደዚህ በሆነ አደጋ እንደዚህ ህይወቱን አጣ ስንባል ነው እንጂ የምንሰማው እከሌ እኮ ዥዋሽቶ ያረጀ ሰው እንደው ሰምታችሁ ታውቃላችሁ? በአሁኑ ሰዓት አረጀ እንደው 50 አልፎ ራሱ የሞተ ሰው ብዛት በልጅነታቸው ነው ብዙዎች እየሞቱ ያሉት። በሰው ሰራሽን በተፈጥሮም አደጋ በድንገተኛም ነገር በልጅነታቸው ነው እየሞቱ ያሉት። ለዚች ለአጭር ጊዜና ለአጭር እድሜ የተወሰነልን እድሜ እቺ አጭር ስለሆነች ራሳችንን ለማጥፋት አንቸኩል።
በእርግጥ ፈተናዎች ዙሪያችን ሲያንዣብቡና ብዙ ፈተናዎችና ችግሮች ሲፈራረቁብን ብዙ ሀሳብ ውስጥ እንገባለን፣ ተስፋ እንቆርጣለን። ግን ለዲያብሎስ በር አንክፈትለት። ውዶቼ ማሮቼ እንጠንክር ነው የምላችሁ የመዳም ቅመሞች። ስለዚህ ውዶቼ ለህይወታችን ዋጋ እንስጥ፣ ራሳችን እንጠብቅ። ምንም ነገር ቢገጥመን ምንም ነገር ቢመጣ ነገ ሌላ ቀን እንደሆነ ይህን ነገር እንደምናልፍ ቆም ብለን እናስብ ነው የምለው። እንግዲህ ለእህታችን ነፍስ ይማር። እነዚህ አይነት ነገር ሌሎቻችሁ ያሰባችሁም ካላችሁ የምታስቡና ዙሪያችሁ የከበዳችሁ ልጆች ካላችሁ ከዛ ይሄን ነገር ውጡ፣ ጸልዩ፣ ዱአ አርጉ። በየእምነታችሁ ጸልዩ፣ ዱአ አርጉ። የማንኛውም እምነት ሞትን አይፈቅድም። የማንኛውም እምነት ራስን ማጥፋት አይፈቅድም። በሙስሊሞችም በክርስቲያንም በፕሮቴስታንትም አይፈቀድም ይሄ ነገር ማለት ነው። ስለዚህ ቆም ብላችሁ አስቡ እህቶቼ፣ ቆም ብለን እናስብ። ህይወታችን ላይ አንጫወት፣ በነፍሳችን አንጫወት። ቆም ብለን እናስብ። ይሄ ነገር የነፍስ ነገር ነው፣ እቃቃ ጨዋታ አይደለም። የገነባነውን ቤት አፍርሰን ድጋሚ የምንገነባው እኛ የጭቃ ቤት አለንም። ራሳችን ገንብተን ራሳችንን የምናፈሰው የጭቃ ቤት አይደለንም። የእግዚአብሔር ክቡር ፍጡር ናት። ስለዚህ የፈጣሪ ፍጡር እስከሆነ ድረስ እሱ እንደገነባን እሱ ያፍርሰን እንጂ እኛ ራሳችን የማፍረስም የመስራትም ስልጣን የለንም። ማወቅ ያለባችሁ ማለት ነው። ስለዚህ እህቶቼ እንጠንቀቅ፣ ቆም ብለን እናስብ። ብዙ እህቶች አላችሁ ቲክቶክ ላይ የተለያዩ ሶሻል ሚዲያ ላይ ከአቅማችን በላይ ሆነ ከፋን ብላችሁ የምትፖስቱ ነገ ያልፋል። በየእምነታችሁ ጸልዩ፣ ዱአ አርጉ። የኔ እህታችሁ ምክር ይሄ ብቻ ነው። እህታችን አተናታል። ሌሎቻችሁ ግን ከሷ ተማሩ። አንድ ሰው ህይወቱን ካጣ በኋላ ምን አተረፈ? እስኪ አሁን እህታችን ምን አተረፈች? ለእናት ሀዘን የሰው ፊት ማየት ምን ተረፈ? እሷስ ምን ተጠቀመች? በዙሪያ ያሉትንስ ምን ጠቀመች? የጎዷትን ሰዎች ምን ጠቀመች? የሚጎዷችሁን የሚቀፏችሁን ሰዎች ቆማችሁ የማይቻለውን ችላችሁ የማይታለፈውን አልፋችሁ ማሳየት ነው እንጂ ሞታችሁ የሽንፈት መጨረሻ ሞት ነው። መሸነፋችሁንና አልችልም ባይነታችሁን በሞት አትደብቁ፣ በሞት አትደብቁ። በነፍሳችሁ አትጫወቱ። በሳት እየተጫወታችሁ ነው። ራሳችሁን የምታጠፉ ልጆች በሳት እየተጫወታችሁ ነው። ስለዚህ በነፍሳችን አንቀልድባት። እዛ የሚጠብቀን ሁላችንም እናውቃለን። እንኳን ራሳችንን አጥፍተን የሰራ ነው ኃጢአት ራሱ እግዚአብሔር እንደው በምህረቱ ይቅር ይበላል። ለንስሐ ሞት ሁላችንም ያብቃን እንጂ እንኳን ራሳችንን አጥፍተን እንጠንቀቅ። ቅመሞችዬ እንጠንቀቅ። ምንም አይነት ነገር ውስጥ ቢሆን ራስን ማጥፋት መፍትሄ አይሆንም፣ ዘላቂ መፍትሄ አይሆንም። ለጊዜው ሊመስላችሁ ይችላል፣ በስጋችሁ ልታርፉ ትችላላችሁ፣ ግን አይደለም። ስለዚህ ቆም ብላችሁ አስቡ እላለሁ። እንግዲህ እኔ ታናሽ እህታችሁ ነኝ። ምክሬ ከተመቻችሁ ላይክ እና ሰብስክራይብ ሼር በማድረግ ለሌሎች እህቶቻችንም አድርሱልኝ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። መልካም ቀን